አድርጋችሁ ነፃ ኮርስ ማግኘት እንደምትችሉ በዚህ ቪዲዮ ማሳያችሁ ነው። ነፃ ኮርስ ለምን ይጠቅማል፣ እንዴት አድርገን ነፃ ኮርስ ማግኘት የምንችለው ብለው ሙሉ በሙሉ ይሄ ቪዲዮ ከተከታተላችሁ ነፃ ሰርቲፊኬት ታገኛላችሁ ማለት ነው። ዛሬ የምናነሳው 7 ነጥብ ነው። ከሰባቱ ፓርቶች ደስ ያላችሁ አንድ መርጣችሁ ከዛ ተምራችሁ ነፃ ሰርቲፊኬት መውሰድ ትችላላችሁ። በተጨማሪ ደግሞ ጠቅላይ ሚኒስትር ያስተላለፈው ነገር አለ። ስለ ነፃ ኮርስ እንዴት አድርጋችሁ በራሳችሁ ስልክ ብቻ ኢንተርኔት ብቻ በመክፈት ነፃ ኮርስ እንዴት አድርጋችሁ እንደምትማሩ ያ ኮርስ ከወሰዳችሁ በኋላ የት ሀገር መሄድ እንደምትችሉ እንደምን እንደሚያገለግል በጠቅላይ ሚኒስትሩ ሼር የተደረገ ነፃ ኮርስ አለ። እንዴት አድርጋችሁ ትመዘገባላችሁ፣ ከየት ታገኛችሁ አንድ በዚህ ቪዲዮ መጨረሻ ማሳያችሁናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይሄን ዩቲዩብ ቻናል ሰብስክራይብ ማድረግ እንዲሁም ደግሞ ላይክ ለማድረግ ጠቃሚ ሆኖ ካገኛችሁ ለጓደኞቻችሁ እንዲጠቀሙ ሼር ማድረግ እንድትከታተሉ ጋብዛችኋለሁ። ቀጥታ ወደ ቪዲዮ መጀመሪያ እንግዲህ ነፃ ሰርቲፊኬት ለምን ያገለግላል የሚለውን እናነሳ። ከየት እናገኛለን ማለት ሳይሆን ለምን ያገለግላል የሚለውን እናነሳ። የመጀመሪያው ነፃ ሰርቲፊኬት መውሰዳችን የሚያገለግለው ለተለያዩ የመጀመሪያው ኦንላይን ስራ ሊሆን ይችላል። ኦንላይን ስራው በአስቀድም ብዙ ሰው ፊዚካሊ የሚታዩ ነገሮች ላይ ትኩረት ስለሚያደርግ ያ ነፃ ኮርስ ከሆነ የወሰዳችሁትን ኮርስ ፕሪንት ታሰሩኩና ወይም ኮርሱን ከጨረሳችሁ በኋላ ነፃ ነው የምትቆዩት። ቢያንስ 4 ሰዓት ውስጥ የምታገኙት ሊሆን ይችላል። በቆይታው እንደየ ዲፓርትመንት ወይም በመርጣችሁት ፊልድ አይነት ስለሚለያይ ፊልዱን በመርጣችሁት ልክ ሊቆይም ቶሎ ብሎ ሊያልቅም ስለሚችል እናንተ በመረጣችሁት ይወሰናል ማለት ነው። ለምን ያገለግላል ካላችሁ የመጀመሪያው ሰርቲፊኬት የሚገኝበት ለምሳሌ አይቲ ሊሆን ይችላል፣ ኢኮኖሚክስ ሊሆን ይችላል፣ ማናጅመንት ሊሆን ይችላል። የተማራችሁ ሰርቲፊኬት ፕሪንት ታደርጉና ያላችሁበት አካባቢ ላይ የመቀጠር እንደገና ደግሞ የማሳየት የተለያዩ ሰርቲፊኬት ሶርት ኮርስ የሚሰጥበት ጊዜ ላይ ያን ሰርቲፊኬት አይሰራችሁ የሆነ ቦታ ላይ የመግባት ቻንስ ይኖራል ማለት ነው። ሁለተኛ ደግሞ ምንድነው ኦንላይን ፕላትፎርም ላይ ለምሳሌ አፕወርክ ለምሳሌ ብዙ ስራዎችን ከቋንቋ ከአማርኛ ወደ እንግሊዝኛ ወደ አማርኛ ከትግርኛ ወደ አማርኛ ከአማርኛ ወደ ኦሮምኛ ትራንስሌት አድርገን የምንጠቀምበት ፕላትፎርም ላይ በሰዓት $2 $3 እና እየከፈላችሁ መስራት ከፈለጋችሁ እሱ ላይ የግድ ምን ያስፈልጋል? ሰርቲፊኬት ወይም ምስክር ወረቀት ያስፈልጋል ማለት ነው። ያ ኮርስ እንደጨረሳችሁ በቋንቋ ትራንስሌሽን ሊሆን ይችላል በእንግሊዝኛ በአማርኛ ፈልጋችሁ ጨርሳችሁ ከጨረሳችሁ በኋላ ያ ሰርቲፊኬት እሱ ላይ አስገብታችሁ መጠቀም ትችላላችሁ ማለት ነው። ሶስተኛ ነገር ደግሞ ምንድነው ኦንላይን አፕወርክ ላይ ብቻ ሳይሆን ፋይበር እና ፕላትፎርሞች አሉ። ለምሳሌ በጉሩ የሚሰጥ አኖቴሽን አለ፣ ትራንስክሪፕሽን ስራ አለ። ይሄ ሁሉ በሰዓት መሰርተን ዶላር ማግኘት የምንችልበት ተጨማሪ ደግሞ ቅድም አንድ የሰራሁት ቪዲዮ አለ። እሱ ላይ ሄዳችሁ ፓስፖርት ኔሽናል አይዲ ካጻፋችሁ በኋላ አፕሩቭ ታደርጉና እሱ ላይ ሄዳችሁ መጠቀም የምትችሉበት ይሆናል ማለት ነው። ሌላኛው ደግሞ ምንድነው ውጭ ከስራ ለምሳሌ በሚሉት ሚኒስቴር አማካኝነት የሚመጡ ማስታወቂያዎችን ኮርሱን ከተማራችሁ በኋላ ውጭ ሀገር የመሄድ ቻንስ ይኖራል ወይም በሱዶ የመስራት ቻንስ ይኖራል። ስታምሩ ሳብጀክት ላይ ፎከስ ማድረግ ከሆነ በኪሎት ወይም በስኪላችሁ ሜጀር አድርጎ መውሰድ ከፈለጉ በጠቅላይ ሚኒስትሩ የተላለፈው መጨረሻ ላይ የምነግራችሁ ይሆናል። ማለት ደግሞ ሌላ ምንድነው ኮርሱን እናንተ የምትወስዱ የመጀመሪያ ሳብጀክታችሁን መምረጥ አለባችሁ። ሳብጀክት የምትመርጡ ለምሳሌ አይቲ ለመውሰድ ፈልጋችሁ ከሆነ በአይቲ ፕላትፎርም ሰርች አድርጋችሁ የምናነሳው 7 አይነት ፕላትፎርሞች አሉ። ከዛ አንዱን ብቻ ትመርጡና ከዛ ገብታችሁ ሴሌክት አድርጉና የሚሉ ሳብጀክት የመጀመሪያ እናንተ የምትወዱ ሳብጀክት ሴሌክት ማድረግ አለባችሁ። የምትወዱት ብቻ ሳይሆን በጊዜው ተፈላጊነት ያለው ሳብጀክት የቱ ነው ብሎ ፎከስ ማድረግ አለ። ምክንያቱም ብዙዎቹ ሳብጀክት ዝም ብሎ የመማር ዲግሪ ዲፕሎማ ማስተርስ ስለሆነ እንጂ ለምን ያገለግላል ተቀባይነት ያለው በጊዜው በአሁኑ ሰዓት ተቀባይነት ያለው ሳብጀክት የቱ ነው ብሎ ሴሌክት ማድረግ ችግር ስላለባቸው በሱ የመለያየት ቻንስ ይኖራል ማለት ነው። ከዛ የፈለጋችሁን ሳብጀክት ከመረጣችሁ በኋላ ሰዓት ይሰጣል። ለመጀመሪያ ኢንትሮዳክሽን ይሰጣል። በሁለት ሀሳብ ነው ያለው። ቪዲዮም አለ፣ ሾርት ያለ ቪዲዮ ይሰጣል። በቪዲዮ የሚሰጠው ቪዲዮ እያያችሁ ከዛ ቱቶሪያሉን የወሰዳችሁ ጥያቄ አሳይመንት ይኖራል። አሳይመንቱን እየሰራችሁ በተጨማሪ ደግሞ በቪዲዮ እያያችሁ እንደፈለጋችሁ ሰርታችሁ ጨርሳችሁ በኢሜል አማካኝነታችሁ ሰርቲፊኬት እናንተ የሚለቀቀው በኢሜል ሲለቀቅ ያ ፕሪንት አድርጎ ዳውንሎድ ታደርጉና ፕሪንት አድርጎ መጠቀም ነው ማለት ነው። ስለዚህ ቆይታ እንደ ሳብጀክቱ ስለሚለያይ ስለሚቆይ ምናምን ብላችሁ መተው የለባችሁ ማለት ነው። ብዙ ፕላትፎርሞች ላይ ብዙዎቹ ኦንላይን ስራ ላይ ከመስራታቸው በፊት እሱን ይዘው የመዘገበና የማሸነፍ ወይም ሰርቲፋይድ ከሆኑ በኋላ የመቀበል ነገር ስለሚኖር ማለት ነው። በተጨማሪ ሌላ ነገር ነው አሁን ሳብጀክቱን ከመረጣችሁ የገባችሁ በኋላ
ከተቀበሉ በኋላ የቆይታ ጊዜ ሊሆን ይችላል። ለምሳሌ ለ4 ቀን የሚቆይ ከሆነ ያን 4 ቀን ጠብቃችሁ መውሰድ የግድ ይላል። ለሳምንት የሚቆይ ከሆነ ሳምንትን ጠብቃችሁ ኮርሱን መውሰድ ኮምፕሊት ካላደረጋችሁ እንደገና ደግሞ ጥያቄ ሳትሰሩ የምታልፉ ከሆነ ጥያቄ ሰርተው ማግኘት ስለማትችሉ ጥያቄን ጨርሳችሁ መጨረሻ ላይ መውሰድ ትችላላችሁ። ጥያቄ ማጨርሱ ከሆነ ኮምፕሊት አድርጎ ስለማይሰጠው ነው። እንደያ ደግሞ ያ ቪዲዮ ሰርች አድርጋችሁ የምትጠቁበት ሰዓት ላይ ከስር ማየት ያለባችሁ መልሱን ከስር አጋጣሚ ስለሆነ እናንተ መጀመሪያ በራሳችሁ ሞክሩ። ካልሆነ ደግሞ ከስር መልስ ያለበት ሁሉ ነገር ስላለ አልፋችሁ ሄዳችሁ እንደገና መልሱን አይታችሁ ወደኋላ ተመልሳችሁ መስራት ስለምትችሉ ይሄ ብዙም አልመክራችሁም። ምክንያቱም እናንተ በተማራችሁ ትልቅ መስራት ስላለባችሁ ማለት ነው። አሁን በሁለተኛ ደግሞ ከየት እናገኛለን የሚሉ ላይ ነው። ኮርሱን ከየት ነው የምናገኘው? እንዴት ገብተን ማግኘት የሚቻለን ካላችሁ የመጀመሪያው ከመምረጣችሁ በፊት የምትወስዱበትን ፕላትፎርም ከመውሰዳችሁ በፊት ወይም የምትወስዱበትን ፕላትፎርም ከመምረጣችሁ በፊት የእናንተ ፕሮፋይል ጉግል የተከፈተ መሆን አለበት። ስልካችሁ ጉግል ከተከፈተ የእናንተ ኢሜል አማካኝነት የሚጠይቀው ኢሜል ፓስወርድ መርሳት ያለባችሁ። ምክንያቱም ኮርስ የምትወስዱበት ሰዓት እንደገና ከጨረሳችሁ በኋላ ሰርቲፊኬት ዳውንሎድ ማድረግ የምትፈልጉበት ሰዓት ላይ ያ ፓስወርዱ እና ኢሜሉ ስለሚጠየቅ ማለት ነው። ስለዚህ ይህ ሁሉ ከጨረሳችሁ ወዴት ነው የምንሄደው? ወደ ኮርስ መውሰድ ነው። ኮርስ የምትወስዱት ቦታ ከየት ነው? የመጀመሪያው ኮርሴራ የሚለው ራሱን የቻለ ፕላትፎርም ሲሆን እሱ ሰርች አድርጎ ከገባችሁ በኋላ ስክሪን ላይ ጽፋለሁ COURSERA የሚለው ይሄ ሰርች አድርጋችሁ በኋላ ይሄን ከብላችሁ መጠቀም ትችላላችሁ። አንደኛው። ሁለተኛ ደግሞ EDX ወይም EDX የሚለው ሰርች አድርጋችሁ ማግኘት ትችላላችሁ። ሶስተኛ ደግሞ ALISON የሚለው የሚለው ሰርች አድርጋችሁ ማግኘት ትችላላችሁ። አራተኛ ደግሞ ፊውቸር ለርኒንግ የሚለው ሰርች አድርጋችሁ እንደገና በሱም ገብታችሁ አማራጭ ነው። ይሄ 7 አማራጭ አለ። የመጨረሻ ግን በጠቅላይ ሚኒስትሩ ሪኮመንድ የተደረገው ካያችሁ በጣም ትወዳላችሁ። 5 ሚሊዮን ሰው የተፈለገበት ነው በፕላትፎርሙ ማለት ነው። አምስተኛ ደግሞ HubSpot የሚላል HubSpot የሚለው ስክሪን ላይ ያለ ይሄን ጽፋችሁ ጉግል ላይ ወይም AI ወይ አርቲፊሻል ኢንተለጀንስ ላይ ፈለጋችሁ ፕላትፎርም ላይ ክሮም ሊሆን ይችላል ጉግል ላይ ሰርታችሁ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። ስድስተኛ ደግሞ ምንድነው? ዩዴሚ ገብቼ ሰርች አድርጌ ያገኘሁበት ነው። UDEMEY ወይ ዩዴሚ ብላችሁ ሰርች አድርጋችሁ ገብታችሁ ማግኘት ትችላላችሁ ማለት ነው። የመጨረሻ አስፈላጊ ነው ብዬ ልናገርኳችሁ ምንድነው? ኢትዮ ኮደርስ የሚላል ኢትዮ ኮደርስ የጠቅላይ ሚኒስትሩ ነው። ከዚህ በፊት ቢያንስ 2 ወር እና 3-4 ወር ምናምን በፊት ይመስለኛል ሪኮመንድ ተደርጓል። አሁንም እየተጠየቁ ነው። በተለያዩ ቴክኒክና ሙያ ትምህርት ማሰልጠኛዎች እንደገና ደግሞ በክህሎት ሚኒስቴር ሪኮመንድ የተደረገ ነው። ብዙዎቹ ያን ኮርስ ካገኙ በኋላ ኦንላይን ሰርች እየተጠቀሙ ማለት ተምሮ የጨረሱትን በቴክኒክና ሙያ በክህሎት ሚኒስቴርም ብዙ ተማሪ የወሰድ እንደሆነ እየገለጹ ይገኛሉ። ስለዚህ ይሄን እድል መጠቀም አለባቸው ማለት ነው። ኢትዮ ኮደርስ ላይ እስካሁን የተፈለገው 5 ሚሊዮን ሰው ነው። 5 ሚሊዮኖቹ ብዙዎቹ የተማሩ ይገኛሉ። ኢትዮ ኮደርስም ይሄን ስክሪን ላይ ያለው ሰርች አድርጋችሁ ማግኘት ትችላላችሁ። ካልሆነ ደግሞ ከስር አስቀምጥላችኋለሁ ወይ ዲስክሪፕሽን ላይ ገብታችሁ ካላገኛችሁ ቴሌግራም ላይ አናግሩኝ። ሰርች አድርጋችሁ መግባት የምትችሉበት ይገኛል። ፕላትፎርም እናንተ የሚሰጣችሁ ይሆናል። ይሄን እድል መጠቀም አለባችሁ። ሁለት ነገር ላይ ነው የምትጠቀሙ። ብዙ መንገድ ሁለት ስፔሲፊክ የምታውቁ ነገሮች እንጂ ብዙ ቦታ መጠቀም ትችላላችሁ። ኦንላይን ላይ ስራ ለመስራት ፍላጎት ካላችሁ እንደገና ኢንተርኔት ካላችሁ ወይም ዋይፋይ ወይ ኢንተርኔት ዳታ እንደገና ደግሞ አሪፍ ስልክ ካላችሁ ሰርታችሁ መጠቀም ትችላላችሁ። አፕወርክ ላይ መስራት ትችላላችሁ። ኮርሴራ አፕወርክ ላይ ትችላላችሁ። ፋይበር ላይ መጠቀም ትችላላችሁ። ትራንስክሪፕሽን ላይ መጠቀም ትችላላችሁ። አኖቴተር ላይ መጠቀም ትችላላችሁ። ኢትዮ ኮደርስን ገብታችሁ ተምራችሁ ከጨረሳችሁ መለከት የመቻችሁ ኮሜንት ቦታ ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ተስፋ አደርጋለሁ። ይህን ቪዲዮ እንደወደዳችሁት ኮሜንት ቦታ ላይ አስቀምጡልኝ፣ አነባለሁ። ቪዲዮ ላይክ ሳታደርጉ እንዳትጡ። ምክንያቱም ብዙ ተከታይ እንዳለ ሁሉ እንዲሁም ብዙ ቪው ታይም በሆኑ ሚሰጭ ላይክ ማድረግ እና እንደገና ሳብስክራይብ ያደረጉ ብዙ ሰው እንዳለ ያሳያል። ስለዚህ ሳብስክራይብ አድርጉ። ሳብስክራይብ ያደረጋችሁ በኋላ ላይክ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።